እኑዬና አቡዬ በአንድ ማህፀን ተካፍለው በመኪና አደጋ በአንድ መቃብር ያረፉት ያለታ ጩኮ ሙሽሮች በማህበራዊ ሚዲያ ላይ ዛሬ እየተሽከረከረ ያለ ልብ የሚሰብር የሁለት መንትዮች ሞት ዜና አለ። ያለጋዎቹ ትማማቾች የእኑዬና የአቡዬ ሞት በደቡብ የሀገራችን ክፍል በአረንጓዴውና ለምለሙ ያለታ ጩኮ ምድር ሳምራዊት ወይም እኑዬና ሰላማዊት ወይም ቡዬ ሲወለዱ ምድር ሁለት ሆኖ አላለችም። ይልቁንም አንድ ነፍስ በሁለት አካል ተከፈለች እንጂ። እኑዬና አቡዬ መለያየት የማይችሉ እንደ ጥላና አካል የተጣበቁ የሳቅ ምንጫቸውም ሆነ የለቅሶ ዜማቸው አንድ የነበረ መንትዮች ነበሩ። ዛሬ ግን ያለታ ጩኮ ፀሐይ የጠለቀች ይመስላል። ወፎች ዝማሪያቸውን አቁመዋል። የሲዳማ ምድርን በከባድ ሐዘን ተውጣለች። የሐዋሳ ፋርማ ኮሌጅ የነበራቸው ቆይታ የእውቀት ብቻ ሳይሆን የትጋትም ነበር። አባታቸው ያ ደግ አባት በየሳምንቱ ካለታ ጩኮ ሐዋሳ ድረስ 65 ኪሎ ሜትር እየተመላለሰ ልጆቹን ሲጠይቅ በዓይኖች ውስጥ የሚታየው ብርሃን የራሱ ሳይሆን የልጆቹ ተስፋ ነበር። አባዬ መጣ ሲሉ አቅፈው እርሱም የነጎቹን የሕክምና ባለሙያዎች እያለ ግንባራቸውን ሲስማቸው ያ ምስል በገነት ውስጥ ያለ ድባብ ይመስል ነበር። አባትየው በልጆቹ ይኮራ ነበር። በስነ ምግባራቸው፣ ትምህርት ጥንካሬያቸውና በአንድነታቸው ያስቀኑ ነበር። በሌላ በኩል እናታቸው በሩቅ አገር በጣሊያን ሆና ቀንና ሌሊት ትለፋ ነበር። የምትለፋው ለራሷ አልነበረም፣ ልጆቼን አጠገቤ ባደረግኳቸው የተሻለ ዓለም ባሳየዋቸው በሚል የእናትነት ናፍቆት እንጂ። ከእናታቸው ጋር በየቀኑ በቪዲዮ ኮል ሲያወሩ በስክሪኑ ላይ የሚታየው የእኑዬና የአቡዬ ፈገግታ ለእናቲቱ የሕይወት ስንቅ ነበር። ቅርብ ቀን እንገናኛለን እማዬ የሚለው ቃል የሁለቱም ወገን ዜማ ነበር። የጉዞ ሰነዶቻቸውን እያዘጋጁ ቦርሳዎቻቸውን እየከሸከፉ ህልማቸውንም ክንፍ አውጥቶ ለመብረር ዝግጁ ነበር። ጣሊያን ሀገር ያለው ቤታቸው በናፍቆት ይጠብቃቸው ነበር። ግን ታሪኩ ሌላ ሆነ። ያ የጨለማ ቀን፣ ህልም የተቀጠፈበት ሰዓት፣ ያ አስከፊ ቀን ግን በታሪክ ማህደር ውስጥ በጥቁር ቀለም ተከተበ። ከሐዋሳ ተነስተው ወደ አዲስ አበባ የጉዟቸው የመጨረሻ ምዕራፍ ለመጨረስ ሲጓዙ መንገዱ ግን ወደ ሌላ ዓለም ወሰዳቸው። ሻሸመኔን አልፈው ወደ ኩየራ ሲቃረቡ ያ ተላላኪ መኪና የፊት ጎማውን አጣ። መኪናው ሲገለባበጥ ያ ሁሉ ሳቅ፣ ያ ሁሉ የጣሊያን ናፍቆት፣ ያ ሁሉ የአባት ምርቃት በቅጽበት በደመና ተሸፈነ። ሳምራዊት ወይም እኑዬ ገና ባደጋው ስፍራ ነፍሷን ለፈጣሪ ሰጠች። ያ ውፊቷ በደም ተሸፈነ። ያ ተስፋ የሰነጠቀው ልቧ መምታቱን አቆመ። መንትየዋ ሰላማዊት ወይም ቡዬ ደግሞ ግማሽ አካሏንና ግማሽ ነፍሷን በዚያው መንገድ ላይ ጥላ በከባድ ቆሰለች። ወደ አዲስ አበባ ለሕክምና ተወሰደች። ነገር ግን ደራሲያን እንደሚሉት መንትዮች የሕይወት ገመዳቸው የተቆላለፈ ነው። አንዱ ሲበጠስ ሌላውም ማቆም አይችልም። ይህ ባለታ ጩኮ የተከሰተው መሪር ሐዘን ከዓመታት በፊት በሩቋ ሜክሲኮ የተከሰተ ሌላ ዘግናኝ ታሪክን ያስታውሰናል። ማሪያና ሉቺያ የተባሉ መንትዮች ልክ እንደ እኑዬና አቡዬ ሁሉ ሕይወታቸው በአንድ ክር የተቋጠረ ነበር። የዩኒቨርሲቲ ትምህርታቸውን አጠናቀው ለተሻለ ሥራ ወደ ዋና ከተማው በሚጓዙበት ወቅት በመኪናቸው ላይ በደረሰ የጎማ ፈንዳታ አደጋ ሕይወታቸውን አጥተዋል። የሚያስለቅሰው ግን የሞታቸው ሁኔታ ነበር። ማሪያና በቦታው ስትሞት ሉቺያ ሆስፒታል ገብታ ለ7 ቀናት በስቃይ ቆይታለች። በሰባተኛው ቀን ግን ሉቺያ ምንም እንኳ የእህቷን መሞት ማንም ባይነግራትም በድንገት ከተኛችበት ብንን ብላ ማሪያን እየጠራች ነው ልሂድላት በማለት የመጨረሻ ትንፋሿን አውጥታለች። ዛሬ ባለታ ጩኮ ምድር የተደገመው ይህ ታሪክ ነው። እኑዬ ቀድማ ስታልፍ ከ4 ቀን በኋላ ትናንት ማታ ቡዬም በሆስፒታል አልጋ ላይ ሆና የነፍሷን ግማሽ ሜት ሳታውቅ አልቀረችም። የ4 ቀን ልዩነት
ያ የ4 ቀን ስቃይ ለቡዬ ሳይሆን ለሚመለከቷት ወላጆች ሲኦል ነበር። መንትዮች ሲለያዩ እንዲህ ነው። አንደኛው ሲሄድ ሌላኛው በምድር ላይ የሚያቆየው አንዳችም ትርጉም አይኖርም። ቡዬ ሕይወቷ የሌለችበትን ጣሊያን፣ እህቷ የሌለችበትን አለታ ጩኮ አልፈለገችውም። ይልቁንም ያንን የሰማይ መንገድ መርጣ እጇን ዘርግታ ተከተለቻት እንጂ ይህ የአጋጣሚ ስብስብ ሳይሆን የሁለት ነፍሶች ዘላለማዊ ቃል ኪዳን ነው። በአንድ ማኅፀን ተፈጥረው፣ በአንድ አልጋ ተኝተው፣ በአንድ ሰሃን በልተው፣ በአንድ መኪና ተሳፍረው፣ በመጨረሻም በአንድ መቃብር ለማረፍ መወሰናቸው የሰው ልጅ ደካማነትና የፈጣሪን ምስጢራዊ አሰራር ያሳያል። ያ በየሳምንቱ የሚመላለሰው አባት አሁን የሚመላለስበት ምክንያት የለውም። እጆቹ ባዶን ቀርቷል። ልጆቼን ላስተምር ብሎ የለፋው አባት ዛሬ በልጆቹ መቃብር ላይ መቆሙን የትኛው ቃል ሊገልጸው ይችላል? ልጆቹን ለጣሊያን ጉዞ እያመቻቸ ለሞት ማቀበል ምንኛ ከባድ ነው። ጣሊያን አገር ሆና የልጆቿን መምጣት ስትጠባበቅ የነበረች እናትስ አሁን የምትጠብቀው ልጆቿን ሳይሆን የልጆቿን አስከሬን ሆነ ማለት አይደለም? ቪዛው ይሳካል ብላ ተስፋ የነበራት እናት ዛሬ ያ ቪዛ ወደማይመለሱበት ሀገር መሸኛ መሆኑን ስታውቅ የምትሰማው ስቃይ በምድራዊ ቃላት አይለካም። የቪዲዮ ኮል የታዩት ፊቶች ዛሬ ባፈር ተሸፍነዋል። የኑዬና የቡዬ ህልም የተቀጨው በክፉ የመኪና አደጋ ነው። ዛሬም በሀገራችን ጎዳናዎች የሚፈሰው ደም ከጦር ሜዳ የከፋ ሆኗል። የመኪና አደጋ ስጋና ደም ብቻ ሳይሆን ተስፋን የሚቀጥፍ፣ ቤተሰብን የሚበትን፣ ሀገርን እንቁ የሚያሳጣ ጨካኝ ገዳይ ሆኗል። እንደ ኑዬና ቡዬ ያሉ የነገ የሀገር ተስፋዎች የቴክኒክ ብልሽት ወይም በቸልተኝነት ምክንያት የሚከሰቱ አደጋዎች እንደ ቅጠል ሲረግፉ ማየት የልብ ስብራት ነው። አንድ የላላ ብሎን፣ አንድ የተላላጠ ጎማ ወይም የአፍታ መዘናጋት የዓመታት ድካምን ከንቱ ያደርጋል። ይህ አደጋ ወላጆችን ያለ ደጋፊ፣ እናቶችን ያለ ሳቅ፣ አገርን ያለ ምሁር ያስቀራል። ዛሬ አለታ ጩኮ ዝም ብላለች። የሁለቱ ኮረዳዎች ሳቅ በከተማዋ ጎዳናዎች ላይ አይሰማም። የሲዳማ ምድር ሁለት ዕንቁዎችን አጣው ብላ አዝናለች። እንደ ኑዬና ቡዬ ያሉ ቅን፣ ትጉና ተስፈኛ ወጣቶች በአጭር ሲገሩ አገር ታለቅሳለች፣ እናት ታለቅሳለች።